ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የግንቦት 11 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እንሆ። ፋኖ በጎንደር እያደረገ ባለው ተጋድሎ ዋና ዋና መንገዶች ተዘግተዋል። ፋኖ ከትናንት እስከ ዛሬ ባደረገው ትንቅንቅም 2 ከተሞችን የተቆጣጠረበትን ታላቅ ተጋድሎ አድርጓል። የፋኖ ተጋድሎ በጎንደር ሰማይ ስር ምን ይመስላል? ፋኖ ከአገዛዙ ሰራዊት የተረከባቸው ከተሞች የትኞቹ ናቸው? የሚሉትና በጎጃም ለምርጫ ቅስቀሳ በሜካናይዝድ ታግዞ የገባው የአገዛዝ ጦር ምን ገጠመው? የሚሉት በቀዳሚነት የሚደመጥ ዜናችን ነው። የግንቦት 4ቱ የብልጽግና ምርጫ ለዜጎች ዕዳ ሆኗል። ብልጽግና ኮሮጆ እስኪሞላ ድረስ ወጣቶች ይታስሩ የሚል መመሪያ ማውረዱ ተሰምቷል። አዲስ አበባን ጨምሮ በአማራ ክልል ምርጫ ታደናቅፋላችሁ በሚል የታሰሩ ወጣቶች ዝርዝር ሁኔታ ይዘናል። በሌላ በኩል ብልጽግና ነጻ የምርጫ ቀጠና የሰጣቸው ፓርቲዎች ገመና የምንዳስስ ሲሆን ለብልጽግና መወደስ ያላቀረቡ ፖለቲከኞች እየተዋከቡ ስለመሆናቸው ተሰምቷል። በዝርዝር እናስደምጣችኋለን። በኬንያ የተቀሰቀሰው አመፅ መላውን ዓለምን እያነጋገረ ይገኛል። የኬንያ ዜጎች በአገሪቱ የተደረገውን የነዳጅ ዋጋ ጭማሪ ተከትሎ እያደረጉት ያለው ተቃውሞ ተባብሶ የቀጠለ ሲሆን በተቃውሞ ሰልፉ ላይ የተገኙ ወጣቶችም በአገሪቱ መንግስት የጸጥታ ኃይሎች ተገለዋል። የኬንያ ፖሊስ በርካታ ወጣቶችን እያሰረ መሆኑ ቢገለጽም ተቃውሞ በሁሉም የአገሪቱ ክፍል ተባብሶ መቀጠሉ እየተነገረ ነው። ተቃውሞውን ተከትሎ የአገሪቱ ኢነርጂ ሚኒስተር መግለጫ ሰጥተዋል። ባለስልጣኑ በመግለጫቸው ምን አሉ? የሚሉትና ሌሎች ተያያዥ መረጃዎችን አካተናል። አብራችሁን ስትቆዩ ትሰሙታላችሁ። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። ፋኖ በጎንደር 2 ከተሞችን ሲቆጣጠር በጎጃም ምድር ለምርጫ ቅስቀሳ በገባው የአገዛዝ ሰራዊት ላይ ድንገተኛ ጥቃት መፈጸሙና ወታደራዊ ኪሳራ ማድረሱን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በማዕከላዊ ጎንደር ዞን ጫንድባና ጠፍ ደብር ከባድ አውደ ውጊያ ማድረጉም ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው እንደገለጹት ፋኖ በጠፍ ደብር ከተማ በፈጸመው ጥቃት በርካታም የአገዛዝ ሰራዊት ሞትና ቁስለኛ መሆናቸው ተሰምቷል። ዛሬ በጠዋቱ ጠፍ ደብር ላይ ጀምሮ በተደረገው ውጊያ ፋኖ ድል ማድረጉ የተገለጸ ሲሆን የአገዛዝ ጦር መሽጎበት የነበረውን ቦታውን ለቆ ወደ ጫንድባ ሸሽቷል ነው የተባለው። ውጊያው በ4 ግንባሮች እንደተደረገ የገለጹት የጣና ሳተላይት ቴሌቪዥን ምንጮች የአገዛዝ ሰራዊት የደረሰበትን ኪሳራ ተከትሎ ከጠፍ ደብር እስከ ጫንድባ ድረስ ሙትና ቁስለኛውን ሳያነሳ መሸሹ ተገልጿል። የእጅ በእጅ ውጊያ ጭምር በተደረገበት የጠፍ ደብሩ ተጋድሎች የደረሰውን ዝርዝር ወታደራዊ ኪሳራ በተመለከተ እስካሁን ለማወቅ አልተቻለም። በአካባቢው እስከ እኩለ ቀን ድረስ የዘለቀ ውጊያ በከባድ መሳሪያ ታግዞ እየተደረገ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በአሁኑ ሰዓት ውጊያው እየተደረገ ያለው በጫንድባ ሲሆን የአገዛዝ ሰራዊት ይዟት የነበረችውን ጠፍ ደብር ከተማ በፋኖች መግባቷ ተረጋግጧል። በዚሁ በጎንደር ቀጠና ፎገራ አካባቢው ወታደራዊ እንቅስቃሴዎች መኖራቸውና በአካባቢው ከፍተኛ ውጊያ እየተደረገ መሆኑም ተሰምቷል። በፎገራ ወረዳ ካለምበር እስከ ወረታ ባሉ መስመሮችና ሌሎች የደራና ፎገራ አካባቢዎች በርካታ ኃይሉን ያንቀሳቀሰው የአገዛዙ ሰራዊት በፋኖ ካምፕ ላይ በመዝለቅ በሜካናይዝድ የታገዘ ውጊያ መክፈቱ ተሰምቷል። ውጊያው ተጠናክሮ መቀጠሉን የገለጹት ምንጮቻችን ወደ ወረታና ሌሎች ከተሞች የሚያስገቡ ዋና ዋና መንገዶች በውጊያ ምክንያት መዘጋታቸው ተረጋግጧል። በተያዘም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 204ኛ አስቻለው ደሴ ኮር በትላንትናው ዕለት እብናት ከተማ ዘልቆ በመግባት ልዩ ኦፕሬሽን መፈጸሙ ተገልጿል። በኦፕሬሽኑ ፋኖ ካምቦ ሜዳ እስከ እብናት የዘለቀ ድል ተቀዳጅቷል ተብሏል። ከእብናት ከተማ ውስጥና በአምቦ ሜዳ አቅራቢያዎች የደረሱ ዝርዝር ወታደራዊ ኪሳራዎች ባይታወቁም ከአገዛዝ ጦር የተተኮሰ የሞርተር ቅንቡላ በንጹሃን ላይ አርፎ ጉዳት ማድረሱ ተገልጿል። በሞርተር ድብደባው አንድ የ8 ዓመትና ሌላ የ6 ዓመት ህጻናት ከባድ ጉዳት ማስተናገዳቸው የተገለጸ ሲሆን በሰዓቱ ሕክምና ማግኘት ባለመቻላቸው ደም ሲፈሳቸው እንደነበር የአይን እማኞቹ ለጣና ሳተላይት ቴሌቪዥን ገልጸዋል። ፋኖ ከሰዓታት ቆይታ በኋላ እብናት ከተማን ለቆ የወጣ ቢሆንም ሌሊቱን ጭምር በከተማ አቅራቢያ ውጊያዎች ስለመኖራቸው ተገልጿል። ዛሬም በአካባቢው የህዝብ እንቅስቃሴዎች መገደባቸውን የገለጹት ምንጮቻችን የአገዛዝ ሰራዊት በእብናት ከተማ ቤት ለቤት እየገባ የተጠናከረ ፍተሻ እያደረገ ነው ተብሏል። በሌላ ዜና በጎጃም ለምርጫ ቅስቀሳ በሌሊት ሲጓዝ የነበረውን የአገዛዙ ኃይል በፋኖ የደፈጣ ጥቃት መመታቱ ተገልጿል።
በጎጃም በፋኖ ግዛት ውስጥ በነበሩ ቀበሌዎች ላይ ያነጣጠረ ድንገተኛ ዘመቻ የከፈተው የአገዛዙ ኃይል በሞርተርና ድሽቃ የታገዘ ድብደባ በመፈጸም አካባቢዎችን ለመቆጣጠር ጥረት እያደረገ መሆኑ ተሰምቷል። ዛሬ ከሌሊት ጀምሮ ከየአቅጣጫው ተሰባስቦ ወደ ገጠራማው ክፍል የገባው የአገዛዙ ሰራዊት በፋኖ ያላሰበው ጥቃት ገጥሞታል ተብሏል። የአገዛዙን ጦር አዲስ ዘመቻና የፋኖን ድንገተኛ ጥቃት ተከትሎ አሁንም በአካባቢው በከባድ መሳሪያ የተደገፉ ውጊያዎች እየተደረጉ ሲሆን በሁሉም ግንባሮች ፋኖ የተጠናከረ ጥቃት መክፈቱን ቀጥሏል ተብሏል። በተለይም በየሰንበትና የቦቅላ በሚባሉ ስፍራዎች ብርቱ ተጋድሎ ያደረገ የሚገኘው ፋኖ በእነዚህ ግንባሮች በርካታ የአገዛዙን ወታደሮች ሞትና ቁስለኛ አድርጓቸዋል ተብሏል። ውጊያው ተጠናክሮ በቀጠለበት በቦቅላና የሰንበት ግንባር የአገዛዙ ወታደሮች ሽንፈት እያስተናገዱ መሆናቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አረጋግጠዋል። አገዛዙ ግንቦት 24 ለሚያደርገው ምርጫ ስጋት የሆኑበትን ቀጠናዎች በአየርና በሜካናይዝድ ታግዞ ለማጽዳት እንቅስቃሴ መጀመሩንም የሚወጡ መረጃዎች ያሳያሉ። የግንቦት አራቱ ምርጫና የብልጽግናው አገዛዝ ገመና ተፎካካሪ የሌለበት አሸናፊው ቀድሞ የታወቀበትና በሚሊሻና በብልጽግና ካርዶች ስም በሚሊዮን የሚቆጠር ካርዶች የወጡበት የግንቦት አራቱ ምርጫ ቀኑ እየቀረበ ሲመጣ ገመናዎቹ በግልጽ እየወጡ መጥተዋል። ግንቦት 4 2018 ዓመተ ምህረት ለሚደረገው ምርጫ ተፎካካሪ በሌለበት ብቻውን ተወዳዳሪ ሆኖ ቀርቧል የሚባለው ገዢው መንግስት በዜጎች ላይ እስርና ወከባ በመፈጸም ጫናዎችን እየፈጠረ ስለመሆኑም ተነግሯል። ብልጽግና እንደ ኢዜማና አብን ላሉ ፓርቲዎች ደግሞ የተወሰኑ የምርጫ ክልሎችን በመልቀቅ ወይም እጩ ባለማቅረብ የፓርላማ ወንበሮችን መስጠቱም ይታወሳል። እነዚህ ተፎካካሪዎች በብልጽግናው ነፃ ወንበር የተቸራቸውና በምርጫ ቅስቀሳቸው ከፓርቲያቸው ይልቅ የብልጽግናን አገዛዝ ሲያሞካሹም ተደምጠዋል። ይህንን በተመለከተ አስተያየት የሰጡት የኢዜማ ከፍተኛ አመራር አቶ ግርማ ሰይፉ ብልጽግና አልወዳደርም ባለባቸው ምርጫ ጣቢያዎች እኛ ብቻ ሳንሆን ሌሎች ፓርቲዎችም በነጻነት ይወዳደራሉ በማለት ለሕገ ወጡ የግንቦት አራቱ ምርጫ ሽፋን ሰጥተዋል። ሌላኛው የፓርቲው አመራር አርክቴክት ዮሐንስ መኮንን በበኩላቸው ብልጽግና የትኛው ወንበር ላይ መወዳደር እንዳለበት እኛ አንወስንለትም በማለት በአገዛዙ በኩል በነጻ የተለቀቀላቸው ወንበር መኖሩንም አምነዋል። ከብልጽግና ጋር ያካሄድም ሆነ የፖሊሲ ልዩነት የሌለው ኢዜማ ከብልጽግና ጋር ቢዋሃድ የሚሉ ተደጋጋሚ ሐሳቦች የሚነሱ ሲሆን መሰል የሕግ ጥሰቶችን ለብልጽግና ሽፋን መስጠት ከፕሮፌሰር ብርሃኑ ነጋ ፓርቲ የሚጠበቅ ነው ሲሉ አስተያየት ሰጪዎቹ ይናገራሉ። ሊደረግ ቀናቶች የቀሩት የ2018 ምርጫ ግን ከዚህ ከበድ ባሉ ነገሮችም እየተፈተነ ነው። በልዩነት አገዛዙን በሚተቹ ተፎካካሪ ፓርቲዎች ላይ የሚፈጸምን ማዋከብ ጨምሮ በተለያዩ ቦታዎች ወጣቶች እየታሰሩ ይገኛሉ። ብልጽግና በአዲስ አበባ ከተማ ከሰሞኑ ከ130 በላይ ወጣቶችን ከምርጫ ጋር በተያያዘም አፍኖ መውሰዱንና ማጎሪያ ጣቢያዎች ማስገባቱን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ለ3 ዓመታት በዘለቀው ጦርነት ውስጥ እያለፈ የሚገኘው አማራ ክልል በዚህ ወቅት ምርጫ ማድረግ እንደማይቻል ቢታወቅም በአገዛዙ ካድሬዎችና በሚሊሻ ኃይሎች የምርጫ ካርዶችን በማሰራጨት ብልጽግና ግንቦት 4 ኮረጆውን በእነዚህ ካርዶች ለመሙላት እየተጠባበቀ ይገኛል። በአማራ ክልል ለምርጫ ቅስቀሳ ሲንቀሳቀሱ የነበሩ በርካታ የመንግስት ወታደሮችና ካድሬዎችም በፋኖ ጥቃት እርምጃ ተወስዶባቸዋል። ወትሮንም ስርዓት መር በሆነ ጭቆና እረፍት የሌለው የአማራ ህዝብም በምርጫ ሰበብ በርካታ ልጆቹን በመንግስት ወታደሮች ተነጥቋል። በርካቶችም ለእስር ተዳርገውበታል። አሁን የምርጫው ቀን እየቀረበ ሲመጣ ደግሞ የብልጽግናው አስተዳደር በአማራ ህዝብ ላይ የሚያደርሰው ጫና ተባብሷል ይላሉ የጣና ሳተላይት ቴሌቪዥን ምንጮች ሲገልጹ። ከምርጫው ጋር በተያያዘ በክልሉ የተለያዩ ከተሞች በሺ የሚቆጠሩ ወጣቶችም እየታፈሱ ነው ተብሏል። በተለይ በጎንደር፣ ባህር ዳር፣ ወልዲያ፣ ደብረ ታቦር፣ ደብረ ማርቆስና ደብረ ብርሃን ከተሞች በርካታ ወጣቶች እየታሰሩ መሆኑን ጣቢያችን ከምንጮቹ አረጋግጧል። የስሩ ዋና ምክንያት ደግሞ ወጣቶቹ ምርጫው ላይ ችግር ይፈጥራሉ በሚል ስጋት ነው ተብሏል። ምርጫ የራስን ዕድል በራስ መወሰን ይበጀኛል ያሉትን መምረጥ የማይፈልጉትን ደግሞ በካርድ የመቅጣት አማራጭን የሚሰጥ ነውና በጉጉት መጠበቅ ቢኖርበትም ሀገራችን ያለው ነባራዊ ሀቅ በተቃራኒው ነው። በብልጽግና ዘመን ደግሞ በምርጫ ወቅት ይቅርና በሌላ ጊዜያት በጎዳናዎች ላይ ሰላማዊ የዕለት ከዕለት እንቅስቃሴ ማድረግ እንደ ማጌጥ ይቆጠራል።
ምንም እንኳን የዘንድሮ የከፋ ቢሆንም ውጥረት፣ ጭንቀትና ፍርሃት፣ ሞትና እስራት በኢትዮጵያ የምርጫ ወቅቶች መገለጫ ናቸው። በአዲስ አበባ ከተማ የሚወዳደሩ አንድ እጩ ለነጻና ፍትሃዊ ምርጫ የሚያስችል ምቹ ሁኔታ አለመኖሩን በመጥቀስ ራሳቸውን ከምርጫው ማግለላቸውንም የጣና ሳተላይት ቴሌቪዥን የመረጃ ምንጮች ገልጸዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እና ጥምረቱ ታማኝና ነጻ ፍትሃዊ ምርጫን የሚያደናቅፉ ሁኔታዎች ካጋጠሟቸው ከምርጫው እንደሚወጡ ቀደም ብለው ማስጠንቀቃቸው ይታወሳል። ለምርጫው አስቻይ ሁኔታ የለም ያሉት የፓርቲው እጩ ይስሐቅ ወልዳይ ራሳቸውን ከምርጫ ማግለላቸውን የሚገልጽ ደብዳቤ ለኢትዮጵያ ብሔራዊ ምርጫ ቦርድ አስገብተዋል ተብሏል። የኢትዮጵያ አንድነት ጥምረት ባሳለፍነው እሁድ ባወጣው መግለጫ በደቡብ ኢትዮጵያ አርባ ምንጭና በሌሎቹ የጋሞ ዞን አካባቢዎች የገዢው ፓርቲ ባለስልጣናትና የጸጥታ ኃይሎች በእጩዎቻችን ላይ ማዋከብ እየፈጸሙ ነው ማለቱ አይዘነጋም። ጥምረቱ ይህንን ድርጊት ቀይ መስመር የነካ ሲል የገለጸው ሲሆን ገዢው ፓርቲ እስካሁን በጉዳዩ ላይ የሰጠው ማስተባበያ የለም። እንዲህ ህዝብን ለመከራና ጭንቀት ለዳረገው ሰባተኛው አገራዊ ምርጫ ማስፈጸሚያ መንግስት 20 ቢሊዮን ብር ማውጣቱን በኩራት ገልጿል። ምርጫ ቦርድ በበኩሉ ብልጽግናን ለመሞሽርበት ገና ተጨማሪ 10 ቢሊዮን ብር ያስፈልገኛል እያለ ነው። ከምርጫው ጋር በተያያዘ ፍርሃት ውስጥ ገብቷል የሚባለው የብልጽግናው አስተዳደር ህዝብ ላይ የከፋ ፈናና በደል እየፈጸመ ይገኛል። በተለይ ከሰሞኑ በአዲስ አበባ ከተማ ሳይቀር በነጻነት ለመንቀሳቀስ ህዝቡ ፍራቻ ውስጥ መግባቱን ጣና ሳተላይት ቴሌቪዥን ከነዋሪዎቹ ሰምቷል። ብልጽግና በዜጎች ላይ ይህንን ያክል ጫና እያሳደረ ቢሆንም አሁንም ምርጫውን ያደናቅፉብኛል ላላቸው የአገሪቱ ዜጎች በግል ጄኔራሎቹ በኩል የጦር ሰራዊቱን ዝግጁ አድርጎ ይገኛል። በሌላ በኩል በግል ፓስተሮቹ ከብልጽግና ውጭ መንግስት የለም፣ ከብልጽግና ውጭ ተመራጭ የለም፣ ይህንንም በኢትዮጵያ ሰማይ ስር የሚሆነው ሁሉ ጌታ የነገረኝ ነቢይ ነኝ ያስብላቸዋል። ለዚህ የግል ኮማንዶ ጠባቂዎችና ሩሲያ ሰራሽ መሳሪያዎችን አስታጥቆ በተለያዩ ክልሎች እየተዘዋወሩ ህዝብን እንዲያወናብዱ እያደረገ ይገኛል። የብልጽግናው የግል ፓስተሮች እንዳሉት ብልጽግና የ2018ቱን ምርጫ ብቻ ሳይሆን በቀጣይ 10 ዓመታት ውስጥ በሚደረጉ ምርጫዎችም ከአብይ አህመድ ውጭ አሸናፊ የለም ሲሉም ተደምጠዋል። ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከምትላችሁ ገንዘብ ትልልቅ አገራት ከምትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እነዚህ የአብይ አህመድ የግል ፓስተሮች በአሁኑ ወቅትም በተለይ በኦሮሚያና በደቡብ ኢትዮጵያ እየተዘዋወሩ ለብልጽግና መወደስ የሚያቀርቡበት ከ100 ሚሊዮን ብር በላይ እንደተበጀተላቸውም የጣና ሳተላይት ቴሌቪዥን ታማኝ ምንጮች አረጋግጠዋል። ጎረቤት ሀገር ኬንያ ዛሬም በከፍተኛ ህዝባዊ ተቃውሞ እየተናጠች ትገኛለች። በአገሪቱ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ዋና ከተማዋ ናይሮቢን ጨምሮ በበርካታ ከተሞች የትራንስፖርት አድማ እና አመጽ መቀስቀሱ ተነግሯል። ባለፈው ሰኞ የተጀመረው የሀገር አቀፍ የህዝብ ትራንስፖርት አድማ የኬንያ ኢነርጂና ነዳጅ ቁጥጥር ባለስልጣን ኢፒአርኤ በ2 ዓመት ውስጥ ለአራተኛ ጊዜ ያደረገውን የዋጋ ማሻሻያ ተከትሎ የተቀሰቀሰ ነው። ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ቀውስ ጋር ተያይዞ የነዳጅ አቅርቦት እጥረት ተከስቷል በሚል በችርቻሮ የነዳጅ ዋጋ ላይ ከ20 በመቶ በላይ ጭማሪ ማድረጉ ይታወቃል። ይህን ተከትሎ የተቀሰቀሰውን አመጽ ዓለም አቀፍ ሚዲያዎች በስፋት እየዘገቡ ሲሆን የኬንያ ፖሊስ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ስብሰባዎችን ለመበተን ሙከራ አድርጓል። የትራንስፖርት መዘጋቱ ዋና ዋና አውራ ጎዳናዎችን ያገደ ሲሆን በርካታ ተጓዦችም ረጅም ርቀት በእግራቸው ለመጓዝ ተገደዋል። በተቃውሞ ምክንያት እስካሁን የ6 ሰዎች ህይወት ማለፉ የተነገረ ሲሆን 340 በላይ የሚሆኑ ሰዎች ደግሞ በኬንያ መንግስት ቁጥጥር ስር ውለዋል። ከዚህ በተጨማሪም ከ30 የሚበልጡ ዜጎች መቁሰላቸውን
የሀገር ውስጥ ጉዳይ ሚኒስትሩ ኪንቹምቦ ሙርኮመን አስታውቀዋል። የሰዎቹ ሕይወት ያለፈበት ሁኔታ ለማወቅ ምርመራ መጀመሩና እጃቸው ያለበት አካላት በሙሉ ለሕግ እንደሚቀርቡ ሚኒስትሩ ገልጸዋል። ይሁን እንጂ ከተቋሙ በስተጀርባ ማንነታቸው ያልታወቁ ፖለቲከኞች የገንዘብ ድጋፍ ያደረጉላቸው ወሮበሎች ሰልፉን ለገዛ ጥቅማቸው ወደ መዋል ሰርገው ገብተዋል ሲሉ ሚኒስትሩ ወንጅለዋል። አክለውም የተቋሙን ስኬት በሰዎቹ ሕይወት መጥፋት የሚመዝኑ ፖለቲከኞች መኖራቸው እጅግ የሚያሳዝን የወረደ ፖለቲካና የራስ ወዳድነት መገለጫ ነው ብለዋል። በንግድ ተቋማት ላይ ዘረፋ መፈጸሙና የንብረት ውድመት መድረሱን የጠቀሱት ሚኒስትሩ መኪናዎችን የማቃጠል ተግባርም መፈጸሙና ይህም ከተራማጅ ተቃዋሚዎች ጋር የማይገናኝ የሕገ ወጦች ተግባር መሆኑን ገልጸዋል። በሌላ በኩል የኬንያ ተቃዋሚዎች የነዳጅ ጭማሪው የምግብ የትራንስፖርትና የሌሎች መሰረታዊ ቁሶች ዋጋ እንዲንር እንደሚደረግ በመግለጽ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ እንደሚገባም እየጠየቁ ነው። በተጨማሪም ዜጎች በከፍተኛ ታክስና በኑሮ ውድነት እየተሰቃዩ ባሉበት ወቅት የባለስልጣናት ደሞዝ እና የመንግስት አስተዳደራዊ ወጪዎች አለመቀነሳቸው ህዝቡን አስቆጥቷል። በመሆኑም መንግስት የራሱን ወጪ እንዲቀንስና ሙስናን በጥብቅ እንዲዋጋ ኬንያውያን አጥብቀው በመጠየቅ ላይ ይገኛሉ። ይህ የኬንያ ህዝብ ተቃውሞና የፖለቲካ ፓርቲዎች ቅንጅት ለአፍሪካ መሪዎች ህዝብን የማዳመጥን አስፈላጊነት፣ ለህዝብ ደግሞ መብትን የመጠየቅን ዋጋ እንዲሁም ለተፎካካሪ ፓርቲዎች ለህዝብ ውግንና መቆምን የሚያስተምር መሆኑን ታዛቢዎች ይገልጻሉ። የአገር ውስጥ ጉዳዮችን በተመለከተም በኢትዮጵያ ነባራዊ ሁኔታ የነዳጅ ዋጋ እንኳን ቢታይ በሁለት ዓመት 9 ጊዜ የዋጋ ጭማሪ ተደርጓል። ይህ ደግሞ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ ሲሆን ኬንያውያንን ተቃውሞ ካስወጣው የነዳጅ መጨመር በ110% ገዳማ የበለጠ ነው። አገዛዙ የሚያደርገው ተደጋጋሚ የነዳጅ እጥረት በኢትዮጵያ ከፍተኛ ማህበራዊ መስቀልቅል መፍጠሩ ይነገራል። በርካታ ገፊ ምክንያቶች ያሉት የኢትዮጵያ ህዝብ ነገን በተስፋ በመጠበቅ ዝምታን ቢመርጥም ብልጽግና ግን የህዝቡን ስቃይና መከራ ከማቅለል ይልቅ ትኩረቱን ጦርነት ላይ አድርጓል። በተመሳሳይ በአገሪቱ ያሉ ተቃዋሚ ፓርቲዎችም ከቁጥር ባለፈ በተጨባጭ ከህዝብ ጎን በመቆም የህዝብን ድምፅ ማሰማት እንደሚጠበቅባቸው በአንዳንድ አካላት በተደጋጋሚ ይተቻሉ። ክቡራና ክቡራት የጣና ቴሌቪዥን ቤተሰቦች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።